ተመስገን ትሁትን በጥፊ ሲላት አንዴ ዳዳ መሬት ላይ ተዘረረች ማለት ነው። በሚያሳዝን ሁኔታ እንግዲህ ተመስገን ትዕግስቱ እያለቀ ነው። አሁን ላይ ነገሩ እሱ አልገባውም። ሊዲያ የተባለችው እሱን ፈለጋና እሱን ከትሁት ቀምታ ለመውሰድ ነው የመጣችው። ተመስገን ግን በድሮ አብሮ አደግነት ነው የቀረባት። ነገሩ እንደዛ አይደለም። ትሁቴ ሁሉም ነገር አውቃለች። እሷ ተመስገንን ልትቀማት እንደሆነ ተመስገን ደግሞ ምንም እንደዚህ እንትን ብሎ በክፉ አላየም። ነገር ግን ልጅቷ አውቃ ይቅርታ ምናምን ልርዳሽ፣ ጓደኛ ልሆንሽ ባልኩሽ ነው እንዴ ምናምን እያለች አውቃ እየሰከሰቻት፣ ነገር ግን ያደረገችውን ተመልከቱ። ትላንትና ይቅርታ ብላ እቤት ድረስ መጣች። ከዛም ሸኘኝ ብላ አብራ ወጣች። ተከትሏት ወጣ፣ ችግር የለውም ግን ከዛ ልክ ትሁት እንግዲህ ወደ እነሱ ወደ ውጪ ወስወጣ ትሁቴን አየቻት። ተመስገንን ሳመችው ጉንጩን። አያችሁ፣ ያ ማለት ትሁት ተስፋ ቆርጣ ተመስገንን እንድትጠላው ነው እያደረገች ያለችው ልጅቷ ማለት ነው። ትሁት እንግዲህ አሁን ላይ እጅ እየሰጠች ነው፣ ተስፋ እየቆረጠች ነው። የድሮዋ ትሁት አይደለችም። ትሁት ጀግና አልበገር ባይዋ ነች በፊት የምናውቃት። አሁን ግን በጣም ተስፋ እየቆረጠች ነውና ነገር ግን ተመስገን ንጹህ ሰው ነው አሁንም። ምክንያቱም ምንም ያደረገው ነገር የለም። ልጅቷን በክፉ አላያትም እንዳልኳችሁ ነው። እሷ ልጅቷ ግን አውቃ ነው። ከዛም ያባዬ ሚስት እንግዲህ ምክር ብጤ ለግሳታለች ለትሁት ማለት ነው። እሷ አንቺን ተስፋ አስቆርጣ ተመስገንን የራሷ ለማድረግ እየሞከረች ነው። ስለዚህ ለምንድን ነው የማይገባሽ ትሁት? ታይ በኋላ እንዳይጸጽትሽ፣ ተመስገን በማያውቀው ነገርም እንዳትጠቅሹ። በእርግጥም ልጅቷ ትፈልገው ይሆናል፣ እሱ ግን አንቺን ብቻ ነው የሚወደው። አንቺን ባይወድሽ ኖሮ እኮ ይሄን የስንት ሴቶችን አስተናግዶ ነበር። ተንጅ ትሁቴ የሰውም ጥሩ አለው አለቻት። የአባዬ ሚስት ተቆጣቻት ማለት ነው። አይ ማሚዬ አንቺ ስላላየሽ እኮ ነው። ምን አደረገ እስኪ? ሸኘኝ አለችው፣ ሸኛት እንጂ ሌላ ያደረገው ነገር የለም። አባዬም ደግሞ ታይ ትሁት በኋላ የሚቆጭሽ ነገር ነው ታይ አላት ማለት ነው። እንግዲህ አንዳንድ ጊዜ ከባድ ነው። ብቻ ዞሮ እንግዲህ ተመስገን አሁን ላይ በቃ ትግስቴ እያለቀ ነው። እሷ እኔን ከመጠራጠር ወደ ኋላ እያለች አይደለም እንዴ? ምን አድርግ እንደምትለኝ ራሱ ግራ ተጋብቻለሁ አለ። በጣም ተናዷል እውነት ለመናገር ማለት ነው። ልጅቱ ምን እንደነካት አላውቅም። በእርግጥም አሁን ላይ ምንም እየሰማች አይደለም። በቃ ይሄ ቅናት መጥፎ ነው። ልጅቷ ትሁት እውነት አላት በአንድ በኩል ግን ደግሞ እንደዚህ ሆና እንደውም ለልጅቷ ጉልበት ነው የምትሆናት። ገባችሁ? በቃ ጉልበት ትሆናታለች። እንደዚህ የምትሰለች ከሆነማ ተመስገንን ተሰላችታ ትተወዋለች። ስለዚህ በዚሁ መቀጠል አለብኝ እያስመሰልኩ እነሱን እያጣላው ከዛ አለያያቸዋለሁ የሚለው ነገር ያድራል ውስጡ። ስለዚህ ትሁት እንግዲህ ይሄንን ነገር በግድም ሆነ በውድ ተፋልጣም ሆነ ተፋልማ ተመስገንን ወደ ራሷ መመለስ ነው ያለባት እንጂ እንደዚህ ሆና ገባል ነው ብቻ። እንደው አላቅም ምን እንደሚፈጠር እንደው አይጽውቴ የእውነት ትላንትና በጣም ነው ዘና ያደረገችኝ እውነቱን ለመናገር። ከዚህ በኋላ እንግዲህ ምን እንደሚፈጠር ደግሞ የምናየው ጉዳይ ይሆናል። ግን አንዳንዴ ሁሉም ነገር ከሆነ ይሆናል፣ ካልሆነም ይቀራል። ምንም የሚያጨቃጭቅም የሚያነዛንዝም ነገር የለውም። የምሬ ነው። ምንም ሲሆን ይሆናል፣ ካልሆነም ይቀራል ሁሉም ነገር። ግን ይሄ የተመስገን ነገር ተመስገን ለትሁቴ በጣም ብዙ ዋጋ ከፍሏል። እውነቱን ለመናገር በጣም ብዙ ብዙ ብዙ። ስለዚህ ትሁት ደግሞ ያንን ነገር ግንዛቤ ውስጥ አስገብታ ለእኔ የሚሆነኝ ማን ነው? ሁሉም የቀረቡኝ ውሸታሞች ናቸው። እሱ ግን እኔኑ 8 ዓመት ሙሉ ሲጠብቀኝ ነው የኖረው። ስለዚህ ለምንድን ነው እንደዚህ የምሆነው እያለች በስነ ስርዓት ቁጭ ብላ ማሰብ አለባት። ልክ አባዬ እንዳላት ትሁቴ በኋላ ተናግራለሁ፣ በእጅ የያዙት ወርቅ እንዳይሆነብሽ። እኔ በኋላ ምንም አያገባኝም፣ ግን ከገባሽ ልንገርሽ፣ ሁሉንም ነገር ቀስ ብለሽ አስበሽ ብታረምጂ ይሻልሻል። አለዛ ግን
እውነቴን ነው በአንድ አይንሽ ታለቅሻለሽ አላት አባዬ። አባዬ አታይም እንዴ እንዴት እንደሚያናድዱኝ? አንቺ እኮ ነሽ ትሁቴ፣ ተረጋጊ። አሁን ይሄ አንቺ ያወራሽው ስሜት በሙሉ ተመስገን ጋር ላይኖር ይችላል። ተመስገንንም ያለ ኃጢአቱ እየወነጀልሽውም ሊሆን ይችላል። ስለዚህ እባክሽ ትሁቴ ወደ ራስሽ ተመለሽ አላት አባዬ። እንግዲህ ምክር ከሰማች ምናልባትም እሷ ግን እንግዲህ በጣም እንትን ብላለች። ሊዲያ ተብያዋም እንግዲህ አውቃ ነው ሲጀምር እኮ አውቃ ነው ሊዲያ ማለት ይቅርታ እኔ ጓደኛ ልሆናት ባልኩኝ እኔ ከሷ ጋር ልሆን ባልኩኝ እያለች እንግዲህ እንዴት እንደምትሆን አይታችኋታል አይደለ? ምክንያቱም በቃ እኔ ቤሎ ላማርጣት እህት ልሆናት ጓደኛ ልሆናት ባልኩኝ እንዴት እንደዚህ ትለኛለች? ቆይ ለምን እያለች እንግዲህ ያዙኝ ልቀቁኝ እያለች ነው ማለት ነው። ከዚህ በኋላ እንግዲህ አስቸጋሪ ነው የሚሆነው። በነገራችን ላይ ብቻ ማስተዋሉን ይስጣት። ሌላ ምን ይባላል እንግዲህ። ትሁት አሁን ላይ ከባድ ነው እውነት። ለምን አርቆ ማሰብ እና አቅርቦ ማሰብ ከባድ ነው። ስለዚህ እንግዲህ ያው የሚመጣውን ነገር አብረን የምናየው ይሆናል ማለት ነው። ትሁቴ ታዲያ አሁን ላይ ማልቀስ፣ መማረር፣ መበሳጨት ይሄ ለኔ አይገባም፣ ይሄ ለኔ አይሆንም እያለች እንግዲህ ትሁት ታይ እያላት እንግዲህ አባዬ እየለመናት ይገኛል ማለት ነው። አባዬ ምን ላድርግ? ቆይ ምን አድርጊ ነው የምትለኝ? አባዬ አንተ እንኳን ለምን አትረዳኝም? ተረዳኝ እንጂ ትሁት፣ እንደኔም የሚረዳኝ ሰው የለም። ግን ደግሞ አንቺም እንደዚህ አትሁኝ። አንቺ እንደዚህ ከሆንሽ ሁሉንም ነገር ታጫለሽ ትሁቴ፣ እኔ ተናግሬያለሁ። ስለዚህ እባክሽ ትሁቴ እያለች እንግዲህ ከዛ በኋላ እንግዲህ ሊዲያም ሸኛኝ ብላ ልሸኛት ወጣ። አያችሁ፣ ያችን አጋጣሚ ተጠቅማ ትሁትም ቤት ቁጭ ብላ ስትናፋረቅ ቆየችና የአባዬን ምክር ሰምታ ውጪ ወጥታ ስትሄድ ልክ ወደ እነ ተመስገን እየሄደች እያለ እንግዲህ ልክ ትሁቴን አየቻት። ተመስገን ትሁቴን ያያት አይመስለኝም በእርግጥም። ከዛ ትሁቴን በአንድ አይኗ አየቻትና ቶሎ ብላ ተመስገንን ሳመችው። አያችሁ እንግዲህ ይሄ ነው፣ በጣም ነውር ነው፣ ብልግና ነው። እንደዚህ መሆንም መደረግም የለበትም ብዬ ነው የማስበውና እንግዲህ ማስተዋሉን ይስጣት። ሌላ ምን ይባላል ጎበዝ። አስቸጋሪ ነው ዞሮ እንደዚህ ከሆነች ያው ተመስገን ከእጇ መውጣቱ ማይቀር ነው። እሱም ደግሞ በጣም ተናዷል። እቺ ጓደኛሽን ምከሪያት፣ በጣም እያናደደችኝ ነው። ስለዚህ ምን ማድረግ እንዳለብኝ እንኳ አላቅም። ልጅቷ ከአቅሜ በላይ ሆናለች። ቲና ምከሪያት ጓደኛሽን እያላት ነበር ትናንትና ማለት ነውና ስለዚህ ከዚህ በኋላ እንግዲህ ጸባይ የሚሆነ ኖራት ከሆነ አብረው ይቀጥላሉ። እንደዚሁ ሆናለው እንደዚሁ ይመቸኛል የምትል ከሆነም ደግሞ ተመስገን ከእጇ እንደሚወጣ ባለሙሉ ተስፋ ነኝ። እንዴ ሊዲያ የምትባለዋን ተመስገንም አቀራረቧን መረዳት አለበት። ማለቴ እንዴት እየሆነች እንዳለ ለምን እንደዚህ እየሆነች እንዳለ መረዳት አለበት ተመስገን ማለት ነው። ስለዚህ እንዴ ትሁት እውነቷን ነው እንዴ የሚልበት ቀን ደግሞ ቅርብ ነው፣ ሩቅ አይደለም። እውነቱ ስነግራችሁ ለምን ልጅቷ ትዳራቸውን ልትበትን ብቻ ነው የመጣችው። ምንም አውቃ ጓደኛ ምናምን ያለችው በፍጹም ማለት ነው። ትሁቴን ስታይ የምታወራው ሌላ፣ ተመስገንን ስታይ እንደ ተበዳይ ሆና የምታወራው ነገር። ስለዚህ ተመስገን ይሄንን ነገር ግንዛቤ ውስጥ አስገብቶ እቺ ልጅ ከህይወት ውስጥ ልቅ እኔ ትሁቴን ብዙ ዋጋ የከፈልኩባት ሰው ነኝ። ስለዚህ እቺ ልጅ ከዚህ አውጭልኝ እባክሽ፣ ራቂ። እኔ በትሁቴ ቀልድ አላውቅም። እኔ በሷ ብዙ ዋጋ ከፍያለሁ። ስለዚህ እባክሽ ህይወቴ ውስጥ እንዳትገቢ ዳግመኛ፣ ከህይወቴ ውስጥ ውልቅ ብለሽ ውጪ ቢላት ልጅቷም ትወጣለች ያለምንም ጥርጥር። ገባችሁ? ግን እሱ ዝም ካላት የማይሆን ነገር ነው እና እንግዲህ ከባለቤቱ ያወቀ ምንድነው ይባል የለ። ዞሮ ትሁት እንግዲህ አባዬ ሚስት ምክር ከተቀበለች ትቀበላለች። የማትቀበል ከሆነም እንግዲህ እየለከስላናለች ማማ
እንግዲህ ምንም ማድረግ አይቻልም። ለራስ ሲባል ነው ሁሉም ነገር። ግን ተመስገን አሁንም እንዳልኳችሁ ነው። ሊዲያን በሌላ ነገር አላሰባትም፣ እንደሱ እይታ ማለት ነው። ልጅቷ ግን እያሰበች ያለችው ሌላ ነው። መታኝ እኮ በጥፊት መታችኝ እኮ እያለች እንኳንም ያላፈረጠችሽ። እውነት ለመናገር ልጅቷ የተናገረቻት ሰራተኛ ምናምን ብላ እኮ የተናገረቻት ሰራተኛ ነሽ፣ ኦኬ የቤቱ ሰራተኛ ነሽ አንቺ ምናምን ብላ ንቀቷ ምንም እኮ ከትሁት የምትበልጥበት ምክንያትም የላትም በፍጹም። እንደው ትሁቴን ለማናደድ ብላ እንጂ ከትሁት አትበልጥም። እውነቱን ለመናገር ሊዲያ ትሁቴ ቆንጆ ናት፣ የምሬ ነው። ለማንኛውም እንግዲህ ትሁት ትዕግስት ይኑረሽና ተመስገንን እንደምንም ብለሽ የራስሽ ማድረግ አለብሽ ብዬ ነው የማምነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አለው ደህና ነኝ። እንግዲህ ትሁቴ በገዛ እጇ ተመስገንን ልታጣው ተነስታለች ማለት ነው።